ይህንን ልጅ እርዱት ብዬ ቪዲዮ ባልሰራም እርዳታ ከተደረገለት በኋላ ግን ደስታቸውን ከገለጹ መካከል አንዱ ነበርኩኝ። ምክንያቱም ማንም ሰው ሲቸገር ማየት አልፈልግም። ተቸግሮ እርዳታ ሲደረግለትም እንደ ማንኛውም ሰው ደስ ይለኛል። አሁን ግን በሚዲያ እየወጣ እኔ እርዱኝ አላልኩም አልተቸገርኩም ነበር እያለ እንደዚህ በኩራት ሲያወራ ሳይ ከማዘኔ ይልቅ እንደውም ለሱ በጣም ነው ያፈርኩት። ምክንያቱም ይሄ ህዝብ ተቸግሮ ነበረ ተጨንቆ ነበረ ብሎ ከዚህ ጭንቀትና ችግር እንዲወጣ ነበረ እንደዛ ብር ሲልክለት የነበረው እንጂ እንደምታውቁት እኛ ኢትዮጵያውያን ገንዘብ ተርፎን አይደለም። እንደምታውቁት ሶሻል ሚዲያው፣ ዩቲዩቡ፣ ፖድካስቱ ሁሉ ነገሩ የትኛውም ሰው ይሁን ብቻ እነሱ ገንዘብ የሚያስገኝ ከሆነ ለነሱ ተመልካች የሚያመጣ ከሆነ እንደፈለጉ እያቀረቡ እንደፈለጉ እንዲናገሩ የሚፈቅድ ነገር ሆኗል። አሁን የምፈራው እነዚህ ሶሻል ሚዲያዎች ወደ ቴሌቪዥን ጣቢያዎችም እያመሩ ይገኛሉ። ትላልቅ የምንላቸው ሚዲያዎች፣ ቴሌቪዥኖች፣ ጋዜጠኞች ጭምር ለነሱ ተመልካች እንዲመጣ በሚል ለነሱ ገንዘብ እንዲመጣ በሚል እንደ ማንኛውም ሶሻል ሚዲያ ማንንም ሰው ማቅረብ ጀምረዋል። አስቡ፣ አንድ ሰው በርካታ ሰዎችን ተቸግር ያለው እርዱኝ ካለ በኋላ ገንዘቡ ሰብስቦ ብዙ ብር ካገኘበት በኋላ አልተቸገርኩም ነበረ ድራማ ስሰራባችሁ ነበር ብሎ በኮንፊደንስ ሲናገር፣ በነገራችን ላይ እሱ በነበረበት ሀገር ሕግ እንደዚህ የሚያጭበረብር ሰው በርካታ ዓመታትን እስር ቤት እንዲገባ ይደረጋል። ምን ለማለት ፈልጌ ነው? ምናልባት አሁን ላይ ህዝቡ ሸውዳችሁ ሊሆን ይችላል፣ ሀብታም ሆናችሁበት ሊሆን ይችላል፣ በተለያየ መንገድ ህዝቡ ላይ ድራማ እየሰራችሁ ገንዘብ እያገኛችሁበት ሊሆን ይችላል። ነገር ግን አንድ ቀን ዋጋ ያስከፍላችኋል። እነዚህ ነገሮች ተደማምረው የሆነ ቀን ላይ ዋጋ ትከፍሉበታላችሁና በመጀመሪያ ደረጃ ህዝቡ ላይ እንደዚህ አይነት ድራማ አትስሩ። ምናልባት ተሳስታችሁ ሊሆን ይችላል፣ ምናልባት ገንዘብ ልታገኙበት ሊሆን ይችላል። በኋላ ላይ ደግሞ ህዝቡን ካጭበረበራችሁ በኋላ ከህዝቡ ብራችሁን ካገኛችሁ በኋላ ተመልሳችሁ ህዝቡ ላይ እንደዚህ ስታወሩ እንደዚህ ስትኩራሩ የምር በጣም ነው የሚያሳፍረውና